ሰላም ጤና ይስጥልኝ እንደምናችሁ። አለማየሁ ፍቅረ ማርያም እባላለሁ። ላለፉት 19 ዓመታት በሆስፒታሊቲ ኢንዱስትሪ ላይ በተለያዩ ኃላፊነቶች አገልግያለሁ። የሆቴል የአገልግሎት ባህል ስንል የአንድ ሆቴል የልብ ምት ነው ወይም ሃርት ቤት ነው ብለን ልንል እንችላለን። በተለይ ደግሞ የዲፓርትመንት ስራ ስላልሆነ ሁሉንም የሆቴል አገልግሎት ወይም ፋንክሽን የሚመለከት ነው። በጥቅሉ በሆቴሉ ላይ ተግባራዊ ሊሆን የሚችል ጉዳይ ነው ማለት ነው። የዲፓርትመንት የአንድ የሁለት የሶስት ዲፓርትመንት ስራ አይደለም። ሌላው ደግሞ እንግዲህ ለእንግዶቻችን የምናደርገው እያንዳንዱ መስተንግዶ፣ እንቅስቃሴያችን፣ አክቲቪቲያችን፣ ውሳኔያችን ኤቭሪቲንግ እንግዶቻችንን ለመቀበል የምናደርጋቸው ድርጊቶች በአጠቃላይ የአገልግሎት ባህልን የሚመለከቱ ይህንን የሚገልጹ ናቸው። ነገር ግን እንግዶቻችንን ስናስተናግድ ምን አይነት የአገልግሎት ባህል ነው እዛ ተቋም ላይ ያለው ምንሰጥ ያለ ነው የሚለው ነው ወሳኙ ነገር ማለት ነው። ይሄ እንግዲህ እንግዶቻችን እናንተ ለእኛ ልዩ ናችሁ፣ ማተር ታደርጋላችሁ፣ እዚህ ያለ ነው እናንተን ለማስተናገድ ነው፣ እናንተን ለማስደሰት ነው የሚል መልእክት ያለው ድርጊት፣ ውሳኔ፣ የትኛውም አክቲቪቲ የሆቴል አገልግሎት ባህል ብለን ልንጠቅሰው እንችላለን ማለት ነው። ይሄ በዋናነት እንግዲህ የሆቴሉ ስራ አስኪያጅ ሊሆን ይችላል፣ የዲፓርትመንት ኃላፊ ሊሆን ይችላል፣ ሱፐርቫይዘር ሊሆን ይችላል። ሁሉንም በጋራ የሚመለከት ኮንሰፕት ነው። በይበልጥ ደግሞ ሰራተኛውን በአጠቃላይ አሳትፈን ልንሰራው የሚገባን ጉዳይ ነው ማለት ነው። ከሌን ይመለከታል ከሌን አይመለከትም የምንለው ነገር አይደለም። በጥቅሉ እንዳልኳችሁ በሆቴሉ ኦፕሬሽን ላይ ሁሉ የሚተገበር አሰራር ነው ማለት ነው። ኢምፓክቱ ምንድን ነው? እነዚህን ነገሮች ማወቃችን፣ መማራችን፣ ተግባራዊ ማድረጋችን ምን አይነት ኢምፓክት አለው የሚለው ነው ዋናው ነገር። ይሄ አንደኛ የእንግዳውን ሎያሊቲ ይጨምራል። ምክንያቱም ለእንግዶች ከስተመር ፎከስ ሆነን የምንሰራቸው ነገሮች በእርግጠኝነት ያ እንግዳ ደግሞ እንዲመጣ እኛ ጋር ደጋግሞ እንዲመላለስ ሊያደርግ የሚችል ትልቅ ማግኔት ነው። ለአንድ ድርጅት ደግሞ በጣም ትልቁ ወሳኝ ነገር ነው ብዬ ማስበው፣ ስኬትም ነው ብዬ ማስበው እንግዶቻችን ደግመው ደጋግመው እኛ ጋር መምጣት ከቻሉ ሪፒትድ የሆኑ ቪዚተርስ ሲሆኑ ማለት ነው አይደለ? አንዱ እሱ ነው። ይሄ ነገር ወዴት ያመራል? ወደ ፕሮፊታቢሊቲ ያመራል። ምናልባት አንዳንዶቻችን ሽያጫችን ማደጉን፣ ትራንዛክሽኑ ከፍ ማለቱን፣ ቮሊዩሙ በጣም እያደገ መሄዱን ብቻ ሊሆን ይችላል የምናየው። እነዚህ ነገሮች እንግዶቻችንን ሪቴን ማድረግ እስከቻልን ድረስ ብቻ ነው ውጤታማ ሊያደርጉን የሚችሉት። ዋናው ዓላማ መሆን ያለበት እነዛ እንግዶች ደግመው ደጋግመው እንዲመጡ፣ እነሱ ብቻ ሳይሆኑ በእነሱ ዙሪያ ያሉ ሌሎች ከስተመሮች እንዲመጡ ነው አይደለ? የአንድ አገልግሎት ሰጪ ተቋምም የሌሎችም ንግዶች ዋና ዓላማ ይሄ ነው መሆን ያለበት። ስለዚህ አንዱ ጥቅም ይሄ ነው፣ ኢምፓክቱ ይሄ ነው ማለት ነው። በሌላ በኩል የካምፓኒ ሪፑቴሽን ነው፣ የመልካም ስም የምንለው የአንድ ድርጅት መልካም ስም ሪፑቴሽን የሚመጣው ጥራት ያለው አገልግሎት መስጠት ስንችል፣ እንግዶቻችን ደግመው ደጋግመው እኛ ጋር መምጣት ቪዚት ማድረግ ሲጀምሩ የመልካም ስም የምንለውን ነገር እየገነባን እንሄዳለን። ብራንድ ኢሜጃችን ያድጋል ማለት ነው። አንድ ሬስቶራንት፣ ሆቴል፣ ባር፣ ካፌ ወይም ሌላ ማንኛውም የአገልግሎት ሰጪ ተቋም ይህንን ማድረግ ከቻለ ሬፑቴሽኑ አደገ ማለት ነው። ይሄ ራሱ አንድ ራሱን ችሎ ከዚህ ልናገኝ የምንችለው ጥቅም ነው ማለት ነው። ይሄ እንደነገርኳችሁ ብራንድ ስትሬንግዙን ከፍ ያደርጋል። ብዙዎቹ በጣም ብዙ የሚደክሙትና የሚለፉት የብራንድ ስትሬንግዛቸውን ከፍ ለማድረግ ነው። እንደምታውቁት ነው አሁን ላይ በሶሻል ሚዲያ፣ በዲጂታል ፕላትፎርሞች፣ በተለያየ መንገድ ብራንዲንግ ይሰራል፣ ፕሮሞሽን ይሰራል። ያ ከዛ ተቋም አገልግሎትና የሚሰጠው አገልግሎትና ከፕሮደክት ጋር በተያያዘ በሰዎች ዘንድ እንዲታወቅ ነው አይደለም? ያ የብራንድ ስትሬንግዝ ነው። ሰዎች አወቁት ማለት፣ ሰዎች ያንን ብራንድ በጥሩ መንገድ ተረዱት ማለት፣ ሪፑቴሽን አለው ማለት ዞሮ ዞሮ በጣም ከፍተኛ የሆነ ስኬት ላይ ደረሰ ማለት ነው። ለእኛ ደግሞ እንግዶቻችን
ጥሩ የሆነ መስተንግዶ በመስጠት በማስደሰት መልካም ስም በመገንባት ያንን ሰስተነብል የሆነ ግሮዝ ማምጣት የምንችልበትን እድል የሚፈጥር መሆኑ ዋናው ነው ማለት ነው። ሰርቪስ ወይም ሰርቪስ ካልቸር የምናረገው የምንሰራው ጉዳይ ሳይሆን የምንኖረው ጉዳይ ነው። መኖር መሆን ወይም ሆኖ መገኘትና የሆነን ድርጊት ማድረግ የተለያዩ ነገሮች ናቸው። አንድን ድርጊት ማድረግ ጀስት ፎር ዘ ሴክ ኦፍ ያንን ለመስራት ብለን ልንሰራው እንችላለን። አንዳንድ ሆቴሎች ላይም ሬስቶራንቶች ላይም አገልግሎት ሰጪ ተቋማት ላይ የምናየው ነገር ጀስት ዩኒፎርሙን ስለለበሰ ሺፍቱ ስለሆነ ደሞዝ ስለሚከፈለው እና ኦን ዲዩቲ ስለሆነ ብቻ እነዛን አገልግሎቶች ለመስጠት ይገደዳል። ያንን ዩኒፎርም አውልቆ ሰዓቱ ደርሶ ሲወጣ ውስጡ የለም ማለት ነው እና ኮንሰርኑም አይደለም ስለ ብራንዱ፣ ስለ ቫሊዩ፣ ስለ ከስተመር ሳቲስፋክሽን ያን ያህል ኮንሰርን የለውም ያ ሰው። ለምን? ጀስት እንደ ድርጊት እንጂ እንደ ማንነት ስለማያየው ማለት ነው። ከውስጥ ወደ ውጭ የሚወጣ ከሆነ ማንነት ነው። ለዛ ነው ማይንድ ሴት ነው ቢሄቪየር ነው ብለን የምንለው። ባህል ሲሆን እንግዲህ ይህንን ምናልባት ከኢትዮጵያውያንም ባህል ጋር ማገናኘት የሚቻል ይመስለኛል። የኢትዮጵያውያን ባህል ስንል ምናልባት አለባበሳቸውን፣ አነጋገራቸውን፣ አበላልና አጠጣጣችንን አይደለም እነዚህን ነገሮች ጭምር ነው ኢትዮጵያዊ የምንለው። ኤቭሪቲንግ ነው ማለት ነው። በኦርጋናይዜሽናል ካልቸር እንደምታውቁት የተለያዩ ትምህርቶች፣ ኮርሶች ይሰጣሉ። አንዱ ይሄ ኦርጋናይዜሽናል ካልቸር ላይ ካልቸር ምንድን ነው የሚለው ቤዚካሊ አርቲፋክት የሚባለው ነገር አለ አይደለም፣ የሚታየው ነገር። ስለዚህ ያ ምንድን ነው? አበላል፣ አጠጣጥ፣ አለባበስ ሊሆን ይችላል። ያንን ወደ ሆቴልም ስታመጡት ምናልባት ዩኒፎርሙ እና እዛ ተቋም ላይ የሚደረጉ ድርጊቶች ሪቹዋልስ የሚታዩ ስለሆኑ ያ እንደ አርቲፋክት ልታዩ ትችላላቸው። ሌላው ምንድን ነው? ቫሊዩስ ነው። ምንድን ነው ቫሊዩ የምናደርገው ነገር? ለምሳሌ ዋና ቫሊዩችን ብለን የምንለው ከስተመር ሰርቪስ ላይ ኮምፕሮማይዝ አናረግም ሊሆን ይችላል። ምሳሌ ቦርድ ላይ ተጽፎ የምታገኙት ነገር፣ ብሮሸር ላይ ተጽፎ የምታገኙት ነገር ያ ምንድነው? ቫሊዩ ነው። ቤዚክ አሰምሽን የሚባል ነገር ደግሞ አለ። አሁን ቤዚክ አሰምሽን ትሬስ ለማድረግ ሰዎች ምን አስበው ነው ያንን ነገር ቫሊዩ የሰጡት ቫሊዩ ያደረጉት የሚለውን ነገር ለማየት በጣም ያዳግታል። ቀላል አይደለም ትሬስ አድርጎ ለማወቅ ለመረዳት። ዋናው ወሳኙ ነገር እሱ ነው። ዛስ ዋይ ማይንድ ሴት ብለን የመጣ ነው ከዛ አንጻር ነው። ሰርቪስ ካልቸር ኢዝ ማይንድ ሴት ያልነው አስተሳሰብ ነው። ያንን አስተሳሰብ አናየውም እኛ። ለምሳሌ ከስተመር ኢዝ ኦልዌይስ ራይት ይባላል አይደል? ወይም ከስተመር ኢዝ ኪንግ ይባላል። ያው ደንበኛ ንጉስ ነው የሚለውን ነገር ብዙ በጣም ኦቨር ዩዝድ ያደረግነው በጣም ኮመን የሆነ ብዙም አሁን ላይ ብዙ ትርጉም እስከማይሰጥ ድረስ ግን ተደጋግሞ የተነሳ ጉዳይ ነው። ያንን የምንልበት ምክንያት ነው ዋናው ነገር። ዛት ኢዝ ቤዚክ አሰምሽን የሚባለው እሱ ነው። አንደርላይን አሰምሽን ምንድን ነው? እንደዛ ስንል ምን አስበን ነው ማለታችን አይደለም። ኦኬ ያንን እንግዳ ቫሊዩ እናደርጋለን ሊሆን ይችላል። ያንን አሰምሽን ምንድን ነው የሚለው ዋና ነገር ነው ማለት ነው። እስቲ አንድ ሁለት ኤግዛምፕሎችን ወስደን በሴናሪዮ ለማየት እንሞክር። አንደኛው ሆቴል እንግዶችን በጣም በሞቀ ፈገግታ አቀባበል የሚያደርጉ ሰራተኞች አሉት። በአጠቃላይ ሆቴሉ ላይ እንደዛ አይነት ካልቸር ቢውልድ ተደርጓል። ወርም ነው በጣም ዌልካሚንጋቸው ደስ ይላል። ኤቭሪባዲ በጣም በስማይል ነው የሚቀበለው። ልክ ይሄ የግሎባል ሆስፒታሊቲ ስታንዳርድ ላይ 6 እርምጃ ሲቀር 10 እርምጃ ሲቀር ብለን ትምህርት ቤት የምንማረው የምንሰለጥነው ነገር አለ። ከሱ ባለፈ እሱ ላይ የኢትዮጵያዊ የእንግዳ አቀባበል የሞቀ የምንለው አይነት ነገር ወርም የሆነ እሱን በማከል እንግዶቻቸውን ይቀበላሉ። እንግዳው በጣም ደስተኛ ነው ማለት ነው። አንዳንዴ ስሙንም ይጠቀማሉ። እንግዳውን ሪኮግናይዝ በማድረግ ደግሞ ደጋግሞ የመጣ እንግዳ
በስሙ አድሬስ ያደርጋሉ። ይሄ ኢንዱስትሪው ላይ ያለም አሰራር ነው። ናቹራሊም ነው። ሳይኮሎጂካሊ ሰዎች ስማቸው ሲጠራ እኔ ስሜን ጠርቶ የሆነ ሰው ሰላም ሲለኝ በጣም ደስ ይለኛል፣ የሆነ ነገር ይሰማኛል። ያቀኛል ማለት ነው፣ ያከብረኛል ማለት ነው፣ ይወደኛል ማለት ነው ብዬ እላለሁ እና ናቹራል ነው። ሰዎች ስማቸው አድሬስ ሲደረግ የሚሰማቸው ነገር አለ። ይህንን ያደርጋል አንደኛው ሆቴል። ምን የሚሆን ይመስላቸዋል? እንግዶቹ በእርግጠኝነት ደግመው ደጋግመው ይመጣሉ እዛ ቤት፣ ሎያል ይሆናሉ። ሎያል ከሆኑ ደግሞ የግሮዙ ምንም ሳይታለም የተፈታ ነው አይደለም። ፋይናንሻል ግሮዝ ኢሹ ሊሆን አይችልም። ምክንያቱም ሪቴን እያደረገ ነው፣ ሪፒት ከስተመሮችን እያፈራ ነው ያ ሆቴል። ሁለተኛው ሆቴል ደግሞ ሁለተኛው ሆቴል በደንብ ኤስኦፒውን ተግባራዊ የሚያደርጉ ሰራተኞች አሉት። ስልጠና ወስደዋል። በደንብ ነው ተግባራዊ የሚያደርጉት። ሴምዌ እንግዶችን ዌልካም ይላሉ፣ ግን መካኒካል ናቸው። ምን ማለት ነው? ኤስኦፒውን ነው ተግባራዊ የሚያደርጉት። ኤስኦፒው ፕሮሲጀሩ አለ፣ ያንን ተግባራዊ ያደርጋሉ። ለየትኛውም እንግዳ የተለየ ነገር ይሄ ፐርሰናላይዝ ሰርቪስ የምንለውን ነገር አያደርጉም። ለምሳሌ በስም አድሬስ ላይ ያደርጉት ይችላሉ። እንደዛ ቢልም ኤስኦፒው ያን ያህል ኢሞሽናሊ ኮኔክት አያደርጉም። ቀደም እንዳየነው ሆቴል ኤ ላይ ያለውን ሆቴል ቢ ላይ አናገኝም። እዚህ ጋር ምንድነው የሚሆነው? ኢንዲፍረንት ነው ሰርቪሱ። በእርግጠኝነት ይሄ እንግዳ ወይም እዚህ ቤት የመጡ እንግዶች የተለየ ነገር እስካላገኙ ድረስ ኔክስት ታይም እዛ ቤት ስለመሄድ ሊያስቡ አይችሉም። ኒርባይ ሲሆኑ ሊገቡ ይችላሉ። ያን ያህል የሚያስከፋ ነገር የለውም፣ ገብተው ይጠቀማሉ። ነገር ግን በተለየ መልኩ ሜሞራይዝ የሚያደርጉት እንደ ሜሞሪ እንደ ትዝታ እዛ ቤት መሄድ አለብኝ እንዲሉ ሊያረጋቸው የሚችል ነገር አልፈጠርንባቸውም። ጊዜያቸውን ሞመንታቸውን አይረሴ የሚያደርግ ነገር አልፈጠርንም። ምክንያቱም ምንም የተለየ ፊል ያደረግነው ነገር የለም። ኢሞሽናሊ ኮኔክት አልነበርንም። ሜካኒካል ነበረ፣ ስክሪፕትድ ነበረ፣ ወይም ሮቦቲክ ነበር ሰርቪሱ። ስለዚህ እንደዚህ አይነት ችግሮችን እናያለን በዚህ ኬዝ ማለት ነው። ሰርቪስ ካልቸር እንደዚህ አይነት ችግሮችን እንድናርም እና ትክክለኛውን እንግዶቻችንን ሊያስደስት የሚችል ቆይታቸውን ሜሞሬብል የሚያደርግ አይረሴ ጊዜ እንዲያሳልፉ የሚያስችልን የአገልግሎት ባህል እንድንገነባ የሚያስችለን ነው ማለት ነው። ዚስ ኢዝ አጠቃላይ ዲፋይን ስናደርገው ስናስቀምጠው ሰርቪስ ካልቸር ማለት ይህንን ይመስላል ማለት ነው።